የዛሬውማ ይለያል። ለዛውም ሙያ የሚፈተንበት ነገር ትላላችሁ። ሰላም ውድ የተከበራችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እኔ በነገራችን ላይ ብሩኬና ሀይሚ እንደዚህ ሰላም ሆኖ ሲመጡ ሳቅ ነው የሚለኝ እና ቪዲዮአቸውን በሳቅ ነው የጨረስኩትኝ። በሳቅ የዛሬው በጣም ያስቅ ነበረ። በተለይ ደግሞ ይቺ የዶሮ ነገር በጣም ግራ ታጋባናለች ውዶቼ። እንዴት ነው ዶሮ ምናምን ነገር እንዴት ናችሁ? የዶሮ ነገር እንዴት ነው? ዶሮ መስራት ማለት ነው። ዛሬ ያው ርዕሳቸው ስለ ዶሮ መስራት ስለ ሙያ፣ ያው በዓል ሲደርስ መጀመሪያ ታሳቢነት የሚደረገው ዶሮ ነው። ዶሮ ደግሞ የሴት ልጅ ሙያ የሚፈተንበት አንደኛው ነው ማለት ነው። በተለይ ደግሞ ዶሮ መገንጠል ውዶቼ፣ እኔ ስለ ራሴ ስነግራችሁ ዶሮ መገንጠል እንጃ እገነጥላለሁ፣ ግን የትኛው ፓርት ይሄ ትካሻ መገንጠያ ነው የሚባለው፣ እሱ ነገር በጣም ከባድ ነው። እኛ ደግሞ እዚህ የለመድነው 4 ቦታ መገነጣጠል ነው። ያው ዛሬ ደግሞ ሀይሚዬን በጥያቄ በዛው መሰረት ሲያፋጥጧት ነበረ እና ሀይሚዬ በቅድሚያ እንደዚህ ፍልቅልቅ ብለሽ ስለመጣች ደስ ብሎኛል። ብሩኬም እንደዛው አብራችሁ እንደዚህ ፍልቅልቅ ስትሉ ደስተኛ ስትሆኑ በጣም እኛም ሰላም አለን። ውስጣችን በደስታ ይሞላል። ሁልጊዜም በደስታ ኑሩልን ማለት ፈልጋለሁ። ከዛ ባሻገር ደግሞ ውዶቼ ዛሬ እነ ፍፄ እነ ብሩኬ እነ ሀብ ምናምን ነገር ሀይሚዬ ዶሮ መገንጠል ትችያለሽ ወይ? እንዴት ነው? ከምን ተጀምሮ ነው የሚገነጠለው? ምናምን በቃ ጥያቄው ለሀይሚ ነው ሙሉ ለሙሉ ማለት ነው። ሀይሚዬ ደግሞ የኔ እናት እኔ እችላለሁ አለች ውዴ። ምንም ነገር ቢሆን እችላለሁ ባትችይም ራሱ ሲጀመር ሀይሚዬ ምንም ያቅታት ነገር አለ? እናንተ ስታስቡት በፕራንክ ማጨለል ብቻ የምትችል መስሏችሁ ነው እንዴ? ዶሮ መስራት ምንም ማትችለው ነገር አለ? ሁሉ ነገር ትችላለች። ለሀይሚዬ እንደዛ አይነት ጥያቄ ሲጀመር አይጠየቅም። ለምን? እንደምትችል ስለምናቅ ማለት ነው፣ ስለምንተማመንባት። በእርግጥ ግን ሀይሚዬ አኮራችን። አልችልም አላለችም፣ እችላለሁ ነው ያለው። እንዲሁም ስለ ዶሮ ስራ አንድ የሆነች ህጻን ልጅ እናቴ ዶሮ መስራት አትችልም ሲላት፣ አንተ ግን ዶሮ መግዛት ትችላለህ ያለች ህጻን ልጅ የት ነው ይችን ህጻን ልጅ ያየኋትኝ? እና በጣም ስቃይ ነበረ። እና ብሩኬ አንተ ዶሮ መግዛት ትችላለህ ለምን አላልሽውም ሀይሚዬ? እና ለማንኛውም እኔ በጣም ነው የሳኩትኝ በዛሬው ቪዲዮ። ምክንያቱም ያኔ አሁን እሷ የሴት ልጅ እንደው ሙያዋ የሚፈተነው ሽሮ ወጥ መስራት ስትችል ነው፣ እንደውም በደንብ በሽሮ ወጥ ነው የምትፈተነው ብላ ለብሩኬ እንግዲህ ነግረዋለች ሀይሚዬ ማለት ነው። ውዶቼ ሽሮ ሙያ ይጠይቃል እንዴ? ምን ሽንኩርት ከተፍ ነው። ከዛ ደግሞ ያው ቲማቲምም ካስፈለገ ምናምን ነገር ምንም ሙያ የሚጠይቅ ነገር አይደለም። ነገር ግን እንዴት እንደምታጨልለው እዩት ብሩኬን እንዴት እንደምትሸውደው ማለት ነው። ለማንኛውም ግን ዶሮ ሁለት አይነት መንገድ ነው የሚገነጠለው ውዶቼ። እንዴት ነው በሁለት አይነት መንገድ ዶሮ የሚገነጠለው? እኔ አላቅም። መጀመሪያ ይታረዳል፣ ከዛ ፈላ ውሃ ውስጥ ትንተከተካለች፣ የፈላ ውሃ ይደፋባታል ምናምን፣ ቆዳዋ ጭንትኗ ምናምን ነገር እንትን ይባላል። ከዛ ቆዳዋ ይገፈፋል ምናምን ነገር። እንደዛ ነው እኔ የማውቀው። አንድ አይነት ዶሮ እንትን ነው ግንጠላ የማውቀው። ሁለት አይነት ነው ሀይሚዬ። አረ ይመችሽ የኔ እናት። አንቺ ዶሮ መስራት ብቻ አይደለም የምትችይው፣ አንቺ ሁሉ ነገር ትችያለሽ። ሀይሚዬ ባትችልም ራሱ በእኔ ትችላለሽ ነው፣ በእኔ ማለት ነው እንደምትችል እንደምታደርገው ስለምተማመንባት። አሁን ሀይሚ የሆነ ሰው ፕራንክ አደረጋት። ያንን ፕራንክ ያደረጋትን ሰው እጥፍ አድርጋ እንደምትመልስ በተግባር በተደጋጋሚ ያሳይታናለች። ዶሮ መገንጠል እንደው መስራት የምትችል ምናምን ነገር ያቅታታል ይመስላችኋል? ሌላው ነገር ደግሞ ናኒ አትችልም እያለ ሀቡ የፍቅረኛውን ሚስጥር ያወራል። እንደው ትችላለህ ብለህ እንኳን እንትን አትልም? እንደው ቤተሰብ ነን ለቤተሰብ ነው የተናገርኩት ብለህ ነው፣ ያሉት ቤተሰቦች ናቸው አይቀየሙንም፣ እውነታውን እንናገር ከወዲሁ ብለህ ነው። ኧረ እኔ ለማንኛውም ማንን እሺ እናንተ ካልቻላችሁ ማን ይችላል? ማን ይሰራል? ሰራተኛ ነው ወይ ጉድ! ምንም ግን እኮ ውዶቼ ምንም ያቅት ነገር እኮ አይደለም። የሆነ አንድ ጊዜ ማዘራችን ቢያሳዩን ጥሩ ነው።
እኔ እንኳን እንደዚህ ማልችለው በልጅነቴ ከቤተሰብ ስለተለዩ ነው እንጂ ያኔ ምንም የሚያቅት ነገር እኮ አይደለም ውዶቼ። የዛን ያክል የሚያቅት አይደለም። እዚህ ሰው ሀገር ላይ መተን ስራ ማን ነው ያስተማረን? አንድ ጊዜ አሳይተውን ከዛ በኋላ ራሳችን እንትን የምንለው የምንሰራው እና ካሰብንበት ምንም የሚያቅት ነገር የለም ማለት ነው። ይሄ ቁሌቱ ምናምን ነገር ምንም አያቅትም። በነገራችን ላይ እኔ አንድ ነገር ልንገራችሁ ውዶቼ፣ እኔ ይሄ መደባበቅ ምናምን የማልችለውን ነገር እችላለሁ ምናምን ራሴን እንደዚህ መቆለል ከፍ ከፍ ማድረግ አልወድም። እኔ በግሌ ማለት ነው አንድ ነገር ካልቻልኩኝ አልቻልኩም። አሁን እኔ ከዶሮ ግንጠላ የሚያቅተኝ እንደነገርኳችሁ ይሄ ትካሻ ቦታ ማላምን የትካሻ ቦታ መገንጠያ ነው የሚባለው፣ እኔ አላቅም። እሱ ጋር እንትኑ ብጭቅ የሚል ነገር አለ። እንትን በቃ ይበላሻል። እሱ ጋር በስነ ስርዓት እንትን አይለም። ሌላ ቦታ ላይ ምናምን ነገር ችግር የለብኝም። እሱ ስለሚያቅተኝ አልችልም። እኔ አልችልም፣ በአጠቃላይ አልችልም ብለው በሚለው እንትን ይባልልን ይያዝልኝ ማለት ነው። ለማንኛውም በዓል እየመሰሉ ነው። በዓል አስመስለውታል። በዓሉ ድምቅ ድምቅምቅ እያለ ነው ማለት ነው። ከወዲሁ ለሀይሚዬ እንዲሁም ለቡሩኬ ዋው የሚያምር የበዓል ልብስ እንዲሁም ለፍፄ ለወንድማቸው የሚያምር ልብስ አዘጋጅተውለታል ማለት ነው። ዋው ይህንን ያደረገች ደግሞ አንድ አስተዋይ እህታቸው ነች ማለት ነው። በጣም ደስ ብሎኛል። እኔ በጣም ያምራል። በጣም ደምቃችሁ ለማየት ያብቃን። መልካም በዓል እንግዲህ ይሁንላችሁ። ሀይሚዬና ብሩኬ ይህንን ልብስ ለብሰውት ድምቅ ብለው አብረው መጥተው ምናምን ለማየት በጣም ነው የጓጎት ቤተሰብ። ዋው የሀይሚዬ ቀሚስ እንዴት እንደሚያምር፣ የብሩኬ ደግሞ ዛሬ አልጠበበም፣ ምንም አላለም። በጣም ነው የሚያምረው። በጣም ሁለቱም በጣም ነው የሚያምረው፣ በጣም ከሚባለው በላይ ማለት ነው። እና ተባረኪ፣ ፈጣሪ ጨምርልሽ፣ ፈጣሪ ይባርክሽ። ይህንን ያደረግሽ አስተዋይ ነሽ። እንደዚህ የምንወዳቸው ልጆች ውብ በቃ ይሆናል የለ ውብ ሆነው በዓልን ምናምን ነገር እንደሚውሉ ስላደረግሽልን ከልብ እናመሰግናለን። እኛም ደግሞ ይህንን ለማድረግ ፈጣሪ ያብቃን። ይሄ ድል ይድረሰን። ላይክ ሼር አድርጉ። ለማንኛውም ውዶች